እና ኢትዮጵያ የት ነበር የምትኖረው? ባሌ የባሌ ሮቤ ልጅ ነኝ። ሰው ወታደር ነው ማለት ነው? ወታደር ነው ማለት ነው? አዎ አዎ። ኦኬ። የኢትዮጵያ መከላከያ ሰራዊት ነበር የተቀላቀልከው ወይስ የትኛው ነው? የኢትዮጵያ ሰራዊት መከላከያ ነበርኩኝ። ኮማንዶ አባል ነበርኩኝ፣ አሰልጣኝ ነበርኩኝ። ኦኬ። ከዛስ እንዴት ነው ወደ ውጪስ የነበረ ፕሮሰስ ምን ይመስላል? እንዴት በመጀመሪያ ምን አደረክ? ፕሮሰስ በቃ ወደ ውጪ ለመውጣት ምን አደረክ? በ6 ወር ምናምን ነገር ነው ያለቀልኝ። ሰው 500 ሺህ ብር ነው የከፈልከው? ኖ 500 ሺህ ብር አይደለም። እነሱ መጀመሪያ እንደዛ ነው ያሉኝ። ግን ከዛ በኋላ እዛ ከሄድክ በኋላ ደግሞ አለኝ እዛ ቤላሩስ ከሄድክ በኋላ $3000 ብር ትከፍላለህ። ወደ ቤላሩስ ሄድክ? ከዛን ቤላሩስ እንዴት ነበር ያነበረው ሁኔታ? ቤላሩስ እንደገባ ሀበሾች አገኘክ ምናምን? ከዛ ክላስ ጀመረን። ያው ብዙ ኢትዮጵያውያን በጣም ብዙ ኢትዮጵያውያን አሉ፣ በጣም ብዙ ማለት ነው። ኢትዮጵያውያን፣ ኤርትራውያን፣ ሶማሌ። በተማሪስ ቪዛ መስራት ትችል ነበር? የሰራክ ስራ አግኝተህ ነበር ለምሳሌ አንተ? ኖ አላገኘውም። ግን ያው በልቼ ለማደር ስል ቤላሩስ እንደገባው መጀመሪያ ከ3 ወር በኋላ ነው ወደ አውሮፓ ለመግባት ወደ ፖላንድ ለመግባት የሞከርኩት። ሁላ ያለ ደላላ ይከብዳል ብዬ ነው የማስበው። እኛ ግን በሰዓቱ ያለ ደላላ ነው የገባነው፣ በራሳችን ሎኬሽን መርጠን ነው ማለት። እኔ አሁን በመጀመሪያ ሙከራ አይደለም የገባሁት፣ በሁለተኛው ሙከራ ነው ተሳክቶልኝ የገባሁት። በመጀመሪያ ሙከራ በጣም ብዙ ነገር ነው ያጋጠመኝ። ማለት 8 ሆነን ነው የሞከርነው። ግን እዛ ከሄድን በኋላ የቤላሩስ ቦርደር ጋርድ ያዘን ማለት ነው። የቤላሩስ ቦርደር ጋርድ ያዘን። ለምን ወደ ሀገር የመጣህ ይላሉ። በጣም ነው የሚማቱት ማለት ነው። ማለት ለምንድን ነው ወደ ሀገር የመጣሁ? ለምን ምን ልታረግ ነው ወደ ሀገር የመጣሁ ብሎ በጣም ነው የሚደበድቡት። በጣም ከምል በላይ ማለት ነው፣ ከምል በላይ። የፖላንድ ድንበር ቦርደር እንዳለ ካሜራ ነው። በ5 ደቂቃ ነው የሚደርሱት። በ5 ደቂቃ ውስጥ መሬት ውስጥ ከገባህ ውሻ ይከተልሃል። ጫካ ውስጥ ደግሞ ካለ ድሮን አለ ከላይ ማለት ነው። ካሜራ ድሮን ማለት ነው። በድሮን ይከተሉሃል። ማንም ሰው ማምለጥ አይችልም ማለት ነው። ሰላም ጂኦቫኒ ፎሪት ፋሚሊያንስ፣ ዛሬ ለየት ባለ ቶፒክ ነው የመጣሁላችሁ። ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። ይሄ እንግዳችን ባለፈው ቲክቶክ ላይቭ ላይ ነው ያገኘሁትና ከቤላሩስ ወደ ፖላንድ የነበረውን መንገድ ምን ይመስል እንደነበረ ስቃዩን ምናምን ሼር አድርጎን ቲክቶክ ላይ። ከዛ ለምን ያው በስትሪም በፖድካስት ነገር አዘጋጅቼ ሁላችሁም እንድትማሩበት ለምን አላቀርብላችሁም ብዬ አስቤ ያው እሱም ፈቃደኛው ነው። ይሄን ፕሮግራም አዘጋጅተንላችሁ መተናል። ዛሬ የምንወያይበት ጉዳይ የሚሆነው ምንድነው? አንደኛ እንዴት ወደ ቤላሩስ እንደሄደ፣ በምን አይነት መንገድ እንደሄደ፣ ከቤላሩስ ወደ ፖላንድ እንዴት እንደተሻገረ፣ ለመሻገር ሀሳቡ እንዴት እንዳመጣለት፣ ምን ስቃይ እንዳየ፣ እያንዳንዱን ነገሮች የምንመለከተው። በጣም ብዙዎቻችሁ ከቤላሩስ ወደ ፖላንድ መግባት እንፈልጋለን ትሉኛላችሁ። ከሰርቢያ ወደ ኢሮፕ ምናምን ትላላችሁ። ግን እነዚህ መንገዶች ምን ያህል ህይወትን ሁላ ሊያስከፍሉ እንደሚችሉ፣ ምን ያህል ከባድ እንደሆኑ ዛሬ ይኸው እንግዲህ ወንድማችን ምስክርነት ሊሰጥ ነው ማለት ነው። እና ያጋጠመውን እያንዳንዱን ኤክስፒሪየንስ በደንብ የምትመለከቱት ይሆናል። እና ሰላም ወንድማችን፣ ስም ማን ነው? ራስህን ከማስታወቅ ጀምርና። አንተም ለዚህ እንግዳ አርገህ በማቅረብ እኔን በጣም አመሰግናለሁ። ያው ስሜ ሰለሞን አለሙ እባላለሁ። ኦኬ። እና ኢትዮጵያ የት ነበር የምትኖረው? የባሌ ሮቤ ልጅ ነኝ። ማለት ባሌ ሲባል ጎሎልቻ የሚባል ከተማ ነው ተወልጄ ያደግኩት። ኦኬ። ባሌ ሮቤ ኦሮሚያ ነው አይደል? ኦሮሚያ ሪጅን ነው። ኦሮሚያ ሪጅን ነው። ኦኬ። አፋን ኦሮሞ እንደንዴሳ? ኦፍ ኮርስ ትንሽ ነው የምችለው፣ ግን ብዙም አልችልም። እና ኦኬ፣ በጣም አሪፍ። ኦኬ። እና እንዴት ነው ሀሳብ የመጣልህ ከሀገር የመውጣት ወደ ቤላሩስ? ማለት ይሄ ሀሳብ የወጣልኝ ያው ትምህርት ላይ ያለው ነበረ። ያው ትምህርት በጣም ቸክዬ የማር ነበረ። ያው አጋጣሚ ትምህርቱ አልተሳካም። ያው ባሌ ሮቤ ቴክኒክ ኮሌጅ ገባሁኝ። ከዛ በኋላ ያው እዛም እየተማርኩ እያለሁ ያው ያናንም ብዙም ትኩረት አላደርግም ትምህርት ላይ። ውጤት ምናምን ሲኦሲ ምናምን ወዳደኩኝ። ከዛ ወደ መከላከያ ሰራዊት አባል ተቀላቀልኩኝ። ማለት ወደዛ ወደ 5 ዓመት ምናምን ቆየሁኝ። ከዛ ስመለስ ወደ ሀገር ቤት ስመለስ ያው ብዙ ጓደኞቼ ምናምን ነገር አድገዋል ማለት ነው። ማለት ከኔ የተሻለ ህይወት ላይ ናቸው ያሉት።
ከዛ ያንን በማሰብ ያንን በማየት እኔም እዛ መኖር ነበረኝ እና ወደ ውጪ ለመሄድ ወሰንኩኝ። በእርግጥ ግን እዛ ትንሽ ሰው ወታደር ነው ማለት ነው። ወታደር ነው ማለት ነው። አዎ አዎ። ኦኬ። የኢትዮጵያ መከላከያ ሰራዊት ነበር የተቀላቀልከው ወይስ የትኛው ነው? የኢትዮጵያ ሰራዊት መከላከያ ነበርኩኝ። የኮማንዶ አባል ነበርኩኝ፣ አሰልጣኝ ነበርኩኝ። ኦኬ። በጣም አሪፍ በጣም አሪፍ። እና ቆይ መውጣት ይቻላል እንዴ አንዴ ከገቡ በኋላ? ማለት እኔ በቃ ሙዱ አልመቸኝ ስለኝ ወጣው፣ ትቼ ወጣው፣ ጠፍቼ ማለት ነው። ጠፍታ? ኦኬ ገባኝ። ኦኬ። ከዛስ እንዴት ነው ወደ ውጭስ የነበረ ፕሮሰስ ምን ይመስላል? እንዴት ሀሳቡ በቃ የተሻለ ህይወትን ፍለጋ በቃ ወደ አውሮፓ ሀሳብክና ላይክ በመጀመሪያ ምን አደረግ? ፕሮሰስ በቃ ወደ ውጭ ለመውጣት ምን አደረግ? ያው መጀመሪያ ወደ ውጭ ለመውጣት ሰው ነው ያፈላለኩት። ማለት ይህን የሚጨራርስ ሰው ምናምን ነገር ነው ያፈላለኩት። በእርግጥ በሰዓቱ ሰው ማግኘት ከባድ ነበረ። ያው ዞሮ የሆነ ጓደኛዬ ነበረ ማለት ነው፣ አብረን መከላከያ የቆየን እና እሱ ጓደኛው እንደዚህ አይነት ነገር ነው የሚሰራው፣ ኤርፖርት ውስጥ ነው የሚሰራው ማለት ነው። ስለዚህ ያ ጓደኛው ደግሞ የደላላ ስልክ ይሰጣውና እሱ ደግሞ የደላሎቹ ስልክ አሳልፎ ለኔ ሰጣኝ ማለት ነው። ኦኬ። እና በዛ መልኩ ነው ማለት ደላሎቹ ደግሞ መጀመሪያ ያደረግነው ፓስፖርት ላካሉኝ። ፓስፖርት ላኩላቸው። ቅድመ ክፍያ የለውም አሉኝ። የሚያልቀው አጠቃላይ 500,000 ብር ነው አሉኝ፣ እስከ ቤላሩስ ማለት ነው። ኦኬ። በትምህርት ነው የምንጨርስልህ አሉኝ። ከዛ በኋላ ወደ አውሮፓ ከፈለክ ትሻገራለህ፣ ከፈለክ ደግሞ እዛ መስራት ትችላለህ፣ ምንም ችግር የለውም ምናምን ነገር አሉኝ። እና በቃ በ6 ወር ምናምን ነገር ነው ያለቀልኝ። 500,000 ብር ነው የከፈልከው? ኖ 500,000 ብር አይደለም። እነሱ መጀመሪያ እንደዛ ነው ያሉኝ። ግን ከዛ በኋላ ወረቀት ሲመጣልኝ፣ ኢንቪቴሽን ወረቀት ሲላክልኝ ቲኬት ቆርጠ መሄድ ትችላለህ አሉኝ። እኔም አዲስ አበባ መጣሁኝ። እኔ ብር ላክ አሉኝ። ብር ሳላይ ወረቀቴን ብር አልክም አልኩት። ከዛ በቃ ናና ወረቀትን ስትቀበል ብርን ትሰጣለህ አለኝ። እሺ አልኩት። አዲስ አበባ ሄድኩኝ። ከዛ በኋላ ያው እንደማንኛውም ሰው ወረቀቴን አየሁኝ፣ ሰውም ማሳየው ትክክል ነው አሉኝ። ከዛ በኋላ 500,000 ብር አጠቃላይ 500,000 ብር ነው ያሉኝ። 500,000 ብር ከፈልኩት። 500,000 ብር ስካፍልለት ድጋሜ ምን እንዳለኝ ታውቃለህ? እዛ ከሄድክ በኋላ ደግሞ አለኝ፣ እዛ ቤላሩስ ከሄድክ በኋላ $3,000 ብር ትከፍላለህ። ኦኬ። ለማን? ለነሱ ነው? ለነሱ ለትምህርት ቤቱ የሚከፈል $3,000 አለ። $3,000 አለ እንደገና ማለት ነው። ኦኬ። ማለት እኔ አሁን ያስኩት 500,000 ብር ብቻ ነው ያዘጋጀሁት። ያለኝ ጥሬ ገንዘብ 500,000 ብር ብቻ ነው፣ ሌላ ብር ምንም ነገር የለኝም። ከዛ በቃ እንደዛ ሲለኝ እኔ 500,000 ብር የለኝም እና ከቻልክ በቃ ወይም በዚህ ጨርስልኝ፣ ካልሆነ ደግሞ ብሬን መልስልኝ አልኩት። አንዴ ብር ወጥቶበታል አልመለስልም አለኝ። በቃ ያን ነገር ተፈጠረ ምናምን ነገር። እኔም በሰዓቱ ያው እንዳልመለስ 500,000 ብር ልበላ ነው እንዳልሄድ ደግሞ $3,000 በጣም ከባድ ነው ከምልህ በላይ ማለት ነው። ኦኬ። እና እንደምንም ብዬ ምናምን ነገር ፋሚሊ ምናምን አስቸግሬ ምናምን ነገር ላኩልኝ። ከዛ $3,000 ይዤ ወደ ቤላሩስ ከኢትዮጵያ ወደ ዱባይ፣ ከዱባይ ወደ ቤላሩስ በረርኩ ማለት ነው ሄድኩኝ። ኦኬ። ቆይ 500,000 ብሩን አንተ እንዴት ነው ከየት አገኘ? ቤተሰብ ላይ ቻለህ ወይስ ስራ ትሰራ ነበር? ስራ ነበር እዛ እያለው ስራ ነበር። ኦኬ ገባኝ። ኦኬ። ሶ ወደ ቤላሩስ ሄድክ እና ቤላሩስ ከሄድክ በኋላ ያው ለትምህርት ነው በትምህርት ነው የወጣው። 3,000 አዲሽናል ዶላር እንደነበር አልነገርኩም ነበር መጀመሪያ። ከዛ ትከፍላለህ ካሉ ምንም በአጠቃላይ 500,000 ብር ነው የሚያልቀው አለኝ መጀመሪያ ማለት ነው። ከዛ 500,000 ከተቀበለኝ በኋላ ደግሞ እንደዚህ አይነት ክፍያ እንዳለ ነገረኝ ማለት ነው። ገባኝ። ኦኬ በጣም አሪፍ። ከዛን ወደ ቤላሩስ ሄድክ። ከዛን ቤላሩስ እንዴት ነበር ያነበረው ሁኔታ? ቤላሩስ እንደገባ ሀበሾች አገኘክ ምናምን? አዎ ማለት ከኔ ጋር የነበረ ሙሴ የሚባል ጓደኛ ነበረ። ከኢትዮጵያ ኤርፖርት ተገናኝተን አብረን የመጣን ማለት ነው። እሱም እንደኔ ነበረ። ኦኬ። ግን አብራችሁ ፕሮሰስ ያደረጋችሁ አይደላችሁ? ጓደኛ አይደለም? ኖ ጓደኛ አይደለም። ኤርፖርት ላይ ነው የተገናኘ ነው። በዚህኛው ይሄኛው ደላላ ነው የጨረሰ ለሱም ማለት ነው።
እና ቤላሩስ በጣም አሪፍ። ኦኬ ከዛስ እንዴት ሆነ አብራችሁ? ከዛ ቤላሩስ ገባን። ቤላሩስ ስንገባ ቢያንስ 6 ሰዓት ምናምን ጠብቀናል ማለት ነው። እዛ ኤርፖርት ላይ የሚቀበለን ሰው ማለት ነው። ኦኬ ማነው ሰውየው የሚቀበላችሁ ሰው ማለት እንትኑ ደላላውን ያዘጋጃላችሁ? ደላላው ከደላላው ጋር የሚሰራ ሰውዬ ነው። እዚህ ደላላው ይስማሙና ከደላላ ጋር የሚሰራ ሰውዬ ነው። እዚህ ሰው አለው ልጁ ማለት ነው ከደላላው ጋር የሚሰራ። ከዛ እሱ ተቀበለን። ከዛ $3,000 ምናምን ነገር 3,000 ምናምን ነው ከፈለው። $3,200 ምናምን ነው ከፈለው። $3,200 ከፈልን። ከዛ ወደ ትምህርት ቤቱን ይዞ ሄደ ማለት ነው ሰውዬው። ኦኬ ከዛስ እንዴት ነው ክላስ ጀመራችሁ? ከዛ ክላስ ጀመርን። ያው ብዙ በጣም ብዙ ኢትዮጵያውያን አሉ። በጣም ብዙ ማለት ነው። ኢትዮጵያውያን፣ ኤርትራውያን፣ ሶማሌ በጣም ብዙ አሉ። ኦኬ ብዙ ሀበሾች አሉ ኢትዮጵያ። ኦኬ እንዴት ነው ሀገሪቱ? አሪፍ ነበር? ወደው ነበር ሀገሪቱን? እንዴ አሪፍ ነበር? ኖ ማለት እዛ ማለት በጣም ከባድ ነው ከምልህ በላይ ማለት ስልህ ምግብ ራስህ ነህ። አንዳንድ ወጪዎች ልብስ ለራስን የምችለው እና ማንም ሰው ከሌለህ ማለት ከውጭ ሀገር ሰው ከሌለህ ከኢትዮጵያ ወደዚህ ተልኮልህ እዛ ራስን መቻል ማለት በጣም በጣም ከባድ ነው። ወጥተህም ደግሞ ስራ እንዳፈልግ የዛ ዜጋ በጣም እንትን ናቸው ማለት ለጥቁር ያላቸው አመለካከት የተለየ ነው። ኢቭን የሥራ ፍቃድ ራሱ ኖሮ ጥሩ አይደለም። ኦኬ የሥራ ፍቃድ ራሱ ኖሮ ሰው ከሌለህ በጣም ከባድ ነው። ስራ መስራት በጣም ከባድ ነው ከምልህ በላይ ማለት ነው። እና ኦኬ በተማሪስ ቪዛ መስራት ይቻላል? በተማሪስ ቪዛ መስራት ትችል ነበር? የሰራክ ስራ አግኝተህ ነበር ለምሳሌ አንተ? ኖ አላገኘውም። ግን ያው በልቼ ለማደር ስል እየተወሰነ እየወጣው እየፈለኩ ነበር። ሆኖም ግን እንደዛም ሆኖ አላገኘውም ማለት አንዳንድ ሰዎች ግን ካምፓኒ ላይ ምናምን ነገር ሴቶች ይሰራሉ። ማሸግ ምናምን ነገር አንዳንድ ነገሮች ምናምን ይሰራሉ አልፎ ሴቶች ማለት ነው። በብዛት ሴቶች ነው እንጂ ኢትዮጵያን ሴቶችም አሉ። ኢትዮጵያን ሴቶችም አሉ ማለት ነው? አሉ። ኦኬ ቆይ ለፕሮሰሱ ምን ነበር የጠየቀህ ዶክመንት? ምን ዶክመንት ተጠይቀህ ነበር? ለፕሮሰስ የድለት ካርድ፣ ከወንጀል ነፃ ማረጋገጫ ወረቀት፣ የታደሰ መታወቂያ፣ ፓስፖርት ኦኬ እና ይሄ ነው። ኦኬ እንትንስ ትምህርት ማስረጃ አልጠይቀህም? ትምህርት ማስረጃ አልጠይቀኝም። ኦኬ በጣም አሪፍ። እና ከዛን ላይክ ሀበሾች ብዙ ሴቶችም አሉ እና ሰው ስራ ስፈልግ አላገኘም። ሴቶች ግን ለሴቶች ምን አንዳንድ ስራዎች አሉ። አንዳንድ ሴቶች ለምግብ ነው። ቢያንስ በቀን ስንት ብር ነው የሚሰሩት መሰለህ? በቀን 50 ሩብል ነው። 50 ሩብል ይሰራሉ በቀን። 50 ሩብል ማለት በዶላር ስንት ነው አይዶን ነው አላውቅም። ግን 50 ሩብል ነው የሚሰሩት በቀን ማለት። በብር ስንት ነው በኢትዮጵያ ብር? በኢትዮጵያ ብር 45 ነው። 45 ብር። ኦኬ 50 ሩብል ማለት ኦኬ ገባኝ። አንተ ትንሽ ነው። በጣም ትንሽ ነው ከምልህ በላይ። ኦኬ ሰው ላይክ አንተስ በቃ ስንት ጊዜ ቆየ ታዲያ? አሁን እዛ ቤላሩስ ስንት ጊዜ ቆየ መጀመሪያ ቤላሩስ እንደገባ? ቤላሩስ እንደገባው መጀመሪያ ከ3 ወር በኋላ ነው ወደ አውሮፓ ለመግባት ወደ ፖላንድ ለመግባት የሞከርኩት። ግን አጠቃላይ የቆየሁት 6 ወር ነው። ኦኬ በቃ ፕላንክ ወደ ቤላሩስ የሄድክበት ምክንያት ወደ ፖላንድ ለመሻገር ወደ አውሮፓ ለመሻገር ነበር? ወደ አውሮፓ ለመሻገር ነው። እኔ በትምህርት መጥቼ ወደ አውሮፓ ለመሻገር ነው እንጂ ምንም እኔ ለትምህርት ምናምን ነገር አይደለም። መሳቢ እኮ ሲጀመር። ኦኬ ገባኝ። ሁሉም ሰው የሚመጣው በትምህርት ነው። ኦኬ እንዴት ነው? እሺ በስራ ሲመጡ በስራ የሚሰሩ ሀበሻች አላገኘህም? በስራ የመጡ ወደ ቤላሩስ የሉም። ማንም በስራ የመጣ ሀበሻ አላገኘሁም። እኔ እዛ በስራ የመጣ ሀበሻ አላገኘሁም። ሁሉም በትምህርት ነው የሚመጣው። በትምህርት ይመጣና በአውሮፓ ለመሻገር ምናምን ነገር በዛ በትምህርት ይመጣል። ከዛ እድለኛ ሆነ ያልፋል። እድለኛ ያልሆነ ሰው ደግሞ እዛው ይቀራል ማለት ነው ጫካ ውስጥ። ኦኬ ሰው እንዴት ነበር? አንተ ከስንት ጊዜ በኋላ ወደ ፖላንድ ለመሻገር ወሰንክ?
እኔ ከሶስት ወር በኋላ ነው ወደ ፖላንድ ለመሻገር የሞከርኩት። ምክንያቱም በሰዓቱ እኔ በመጣሁበት ሰዓት በጣም ብርድ ስላለ መሄድ አልቻልም ነበረ ከልጆች ጋር ማለት ነው። ምክንያቱም በጣም ብርድ ነበረ። ጫካ ላይ ደግሞ ያው ብዙ ጊዜ ስለምትቆይ እና ከዛስ እንዴት ነው? ከዛስ ደላላ ምናምን እንዴት አገኘክ? እንዴት ነው? ባህር ምናምን አለ እንዴ? ወደ ከቤላሩስ ወደ እንትን ባህር አለ መሰለኛል። ወንዝ ምናምን ወንዝ አለ፣ ግን ሎኬሽን አለ ታውቃለህ። ወንዝ በሌለበት መንገድ አለ፣ ወንዝ በሌለበት በማያጋጥም መንገድ አለ። እንዳመራረጥ ነው ሎኬሽን እንደመረጥክ ነው የሚያጋጥም ማለት ነው። ኦኬ ሶ በጫካም በመግርህም መግባት ትችላለህ ማለት ነው። አዎ ኦኬ እና እንዴት ነው? ያለ ደላላ ግን አይታሰብም። ደላላ ያስፈልጋል ለሱም። አዎ ግን አሁን ላይ አይዶን ነው አላቅም፣ ግን እኛ ያለ ደላላ ነው የገባ ነው። ግን አሁን በጣም ከብዷል ማለት ደላሎች ያውቃሉ ታውቃለህ፣ መውጫ መግቢያውን ስለሚያውቁ ድንበሩ ቤት በኩል ክፍት እንደሆነም ስለሚያውቁ ሁሌ ስለሚከታተሉ ደላሎች በደንብ ያውቃሉ። አሁን ላይ ያለ ደላላ ይከብዳል ብዬ ነው የማስበው። እኛ ግን በሰዓቱ ያለ ደላላ ነው የገባ ነው፣ በራሳችን ሎኬሽን መርጣ ምናምን ነገር። ኦኬ ቆይ አንተ ምን ያህል ጊዜ ሆነክ ወደ ቤላሩስ ለመግባት ወደ ፖላንድ ለመግባት ከተነሳክ? ማለት እኔ አሁን በመጀመሪያ ሙከራ አይደለም የገባሁት፣ በሁለተኛው ሙከራ ነው ተሳክቶልኝ የገባሁት። በመጀመሪያ ሙከራ በጣም ብዙ ነገር ነው ያጋጠመኝ። ማለት ሁሉም ሰው ይሞክራል፣ ግን እንኳን የሚገባም አለ የሚመለስም አለ እዛው የሚቀርም አለ ታውቃለህ። ሶስት ኦፕሽን ነው ይዘህ የምትሄደው ማለት ነው። ገብቶሃል? ኦኬ ሶ እዛው መቅረት። እስኪ ቆይ መመለስ አለ፣ ኦኬ መግባት አለ፣ እዛው መቅረት ማለት እኛ አሁን በመጀመሪያ ሙከራ ወደ 8 ሆነን ነው የሄድነው። 8 ሆነን ወጣን። ሁላችንም ኢትዮጵያውያን ናችሁ? አዎ ሁላችንም ኢትዮጵያዊ ነን። 8 ሆነን ነው የሞከርነው። ግን እዛ ከሄድን በኋላ የቤላሩስ ቦርደር ጋርድ ያዘን ማለት ነው። የቤላሩስ ቦርደር ጋርድ ያዘን። ከዛ የቤላሩስ ቦርደር ጋርድ ሲይዘን በጣም ብዙ ሀበሾች ያሉበት ቦታ ወሰደን ማለት ነው። ማለት ተይዘው አንድ ቦታ ተጠርንፎ ቁጭ ያሉበት ቦታ ማለት ነው። ገባኝ። ከዛስ እንዴት ነው? ምን ተደረገ? ከዛ በኋላ እዛ ወሰዱን። ኦኬ እዛ ወሰዱን። ከዛ እነሱ ደግሞ ታውቃለህ ለምን ወደ ሀገር የመጣህ ይላሉ። በጣም ነው የሚማቱት ማለት ነው። ማለት ለምንድን ነው ወደ ሀገር የመጣሁ? ምን ልታደርግ ነው ወደ ሀገር የመጣሁ ብሎ በጣም ነው የሚደበድቡት። በጣም ከምልህ በላይ ማለት ነው፣ ከምልህ በላይ። ቋንቋ እንዴት ነው ታውቃላችሁ? ቋንቋ እንዴት ነው የምትግባቡት? በቃ ከሁላችንም አንድ የተሻለ ሰው አይጠፋም። ዞሮ የሚረዳ ሰው አይጠፋም። ማለት እኔ አሁን የተሻለ የምረዳ ከሆነ እኔ አስተረጉምላቸዋለሁ። ሌላ ሰው ከኔ የተሻለ ሰው ካለ ደግሞ እንደዛ እየተረጎምን ምናምን ነገር ነው የምናወራውና ኦኬ እና እዛ ከሄድን በኋላ በታተነን ማለት ነው። የኛም ቡድን እኔን ለብቻ ሌላ ለብቻ ሁሉም ሰው ማናቀ ሰው ውስጥ ገባን ማለት ነው። እዚህ ደግሞ የተለያየ የአፍጋኒስታን አለ፣ ፓኪስታን አለ፣ ኢራን አለ። በቃ የሌለ የሀገር እንትን የለም ማለት ነው። ኦኬ ከዛስ እንዴት ነው ላይክ ደበደቧችሁ? ከዛ በሰዓቱ ስንመጣ ብዙ ሰው ስለሆነ ያን ያህል አልመቱንም። በዛ ሰዓት ማለት ነው ያን አልመቱንም። ነገር ግን ግቡ ብለው ለቀውን ማለት ነው። ወደ ጫካ ማለት አባረሩን ማለት ነው። ወደ ፖላንድ እንድንገባ ማለት ነው። ኦኬ ሂዱ። ኦኬ አሳልፏችሁ ምንም በቃ ትንሽ መታው? አዎ ትንሽ መተው አሳልፉን። ምክንያቱም ሰው ብዙ ስለሆነ ታውቃለህ፣ ብዙ አልተመታንም በሰዓቱ። ከሀገሬ ውጡ ብለው ለቀቁ። በቃ ከሀገራችን ውጡ ብለው ወደ ፖላንድ ለቀቁን ማለት ነው። ገባኝ። ከዛ ወደ ፖላንድ ለቀቁን ምናምን ነገር። ብረቱን ቆርጠው ምናምን ነገር አሳለፉን። ግን ልክ ብረቱን ቆርጠው እንዳሳለፉን የፖላንድ የራሳቸውን ቆርጠው የሚያሳልፏችሁ የብረቱን ማለት ድንበሩን አይደለ? ድንበሩን ቆርጠው አሳለፉን ማለት ነው። የፖላንድን ድንበር ማለት ነው ቆርጠው አሳለፉን። ከዛ በኋላ ግን ልክ ቆርጠው ሲያሳልፉን የፖላንድ ድንበር ቦርደር እንዳለ ካሜራ ነው። በ5 ደቂቃ ነው የሚደርሱት። በ5 ደቂቃ ውስጥ
ከዛ ልክ በ5 ደቂቃ ውስጥ ኦኬ ጫካ አይደለም ለምን ጉድጓድ መሬት ውስጥ አትገባም? መሬት ውስጥ ከገባህ ውሻ ይከተልሃል። ጫካ ውስጥ ደግሞ ካለ ድሮን አለ ከላይ ማለት ነው፣ ካሜራ ድሮን ማለት ነው። በድሮን ይከተሉሃል። ማንም ሰው ማምለጥ አይችልም ማለት ነው። አው ሁላችንም ተያዝን ምናምን ነገር ማለት በሰዓቱ ያመለጠ ሰውም አለ። እንዴት ስለ ሌላውን ሲያባርሩ ሌላው ያመልጣል፣ ሌላው ሲያባርሩ ደግሞ ሌላው ያመልጣል ማለት ነው። ማለት እድል ኦኬ። ከዛስ ወዴት ነው የሚያመልጠው? ወደ ሀገራቸው እየገባ ነው ያለው። ወዴት ነው የሚያመልጠው? አዎ ወደ ሀገር ነው። በቃ ዝም ብሎ ሮጦ ወደ ውስጥ ገብቶ ሁማን ራይትስ ኦርጋናይዜሽን ማለት ነው፣ ሰው የሚረዱ ኦርጋናይዜሽኖች አሉ ታውቃለህ። ትደውላለህ። ከዛ መጀመሪያ ቁጥር ይዘህ ትሄዳለህ፣ ትደውላለህ። እንደዚህ ችግር ደርሶብኛል ምናምን ነገር ስትላቸው እነሱ የመንግስት እንትን አይደሉም፣ ይመጡና ይረዱሃል። ውሃ ምናምን ልብስ ምናምን ያመጡልሃል፣ ምግብ ምናምን ማለት ነው። ኦኬ በጣም አሪፍ። ሰው ያኔ አንተ ግን ተያይዘሃል። በቃ ያመለጡ ነበሩ፣ እናንተ ተያይዛችኋል፣ የተወሰኑ ጓደኞች እናንተ። አዎ ከዛ ተያዝን። ከዛ ስፕሬ ነፉብን ማለት ነው። አይናችን ላይ ስፕሬ ምናምን ነገር ነፉብን ምናምን ነገር። ስፕሬ ደግሞ ከተነፋብህ 2 ቀን አታይም በአይንህ ማለት ነው። 2 ቀን አታይም። እንኳን አይን ላይ አይደለም እዚህ ሰውነት ላይ ካረፈ ማለት እንደምንድን ነው የምልህ፣ በጣም ነው የሚያቃጥለው ማለት ነው። አዎ አይ ነው አውቃለሁ። እና እሱን ነፉባችሁ? እሱን ሁላችንም ላይ ነፉብን። አንዳንዶቹ ደግሞ በውሻ የተያዙት ምናምን ነገር በውሻ ተነከሱ ምናምን ነገር። እኛ በቃ ስፕሬ ተነፍቶብን መለሱን። ከዛ በኋላ አሁን ሲመልሱን በገባህበት ቦታ አይደለም የሚመልሱ ማለት ነው። በገባህበት ቦታ አይደለም የሚመልሱ። በጣም ጫካ ጥቅጥቅ ባለበት ወደፊትም መሄድ የማትችልበት ወደኋላ መመለስ የማትችልበት ቦታ አድርገው ነው የሚመልሱ። ይዘጉብሃል። ከዛ ማለት ያስገቡና ይዘጉብሃል። ገብቷል? ገባኝ። ከፊት ለፊት ምን አለ መሰለ፣ ከባድ ረግረግ አለ። ረግረግ ማለት ሰውን የሚውጥ ረግረግ ነው ማለት ነው። የሆነ አለ አይደለ? የሆነ እንትን መሬት ወደፊት ከሄድ እንደዛ ነው። ወደኋላ ደግሞ እንዳትመለስ ቦርደሩ አለ፣ መመለስ አትችልም። ኦኬ ሶ ተመለሳችሁ። እንደዛ አድርገው መለሷችሁ ወደ ቤላሩስ። ከዛ እንደዛ አድርገው በሌላ መንገድ ጣሉን ማለት ነው። ስልካችንን ሰባብሮ ምናምን ነገር በሌላ በኩል ጣሉን። ከዛ የቦርደሩን ብረት እንደዚህ ሄደን ላው ላይ እንደዚህ እያያዝን ሄደንና የሆነ በቃ ደረቅ ያለ ቦታ ላይ እንትናልን። ከዛ በቃ የሆነ አጋጣሚ ፈጣሪ ሲረዳህ የሆነ ነገር ይፈጥርልሃልና የሆነ እንጨት የተጋደመ ምናምን ነገር አገኘን፣ የወደቀ እንጨት። በዛ ላይ ተራምደ ምናምን ነገር ሁላችንም አለፍን። ከዛ በኋላ እንግዲህ ያለው ነገር በጣም ከባድ ነው ከምልህ በላይ። ከምሬ ነው ምልህ ማለት ወደ ቤላሩስ ተመለስን። ከዛ ስንመለስ ደግሞ የቤላሩስ ቦርደር ጋርድ ያዘን። በቃ እሱ ደግሞ እንድንመለስ አይፈልግም በተአምር ማለት ነው። ከዛ እሱ ደግሞ ምን ያደርጋል? የቤላሩስ ቦርደር ጋርድ ደግሞ ምን ያደርጋሉ? ምግብ አይሰጡም፣ ምንም ነገር አይሰጡህም። ያስቀምጡሃል፣ አንድ ቦታ ላይ ያስቀምጡሃል። የመጣ ሰው ሁሉ አንድ ቦታ ላይ ያስቀምጣሉ። እሳት እያነደርክ ምናምን ነገር ወርም ቆይ፣ ሳምንትም ቆይ፣ 15ም ቆይ፣ ምንም ያለ ምግብ ያለ ውሃ ማታ ያስገቡሃል። ሂድ ይሉሃል። ቀን ደግሞ ማለት ሲነጋ ደግሞ የፖላንዶቹ ይመልሱሃል። ሲመሽ የቤላሩስ ያስገቡሃል። በቃ ኳስ ነው የምትሆነው አንተ፣ እንደዚህ መሀል ላይ ኳስ ነው የምትሆነው። እና ምግብ በዚህ ሰዓት አሁን በጣም የሚጎዳ የሚሞት ሰው አለ። በምግብ እጦት ወር ምናምን ነገር ቆይቶ ምናምን ነገር የሚሞት ሰው አለ። እና የቤላሩስ ደግሞ ምን እንደሚያደርጉ ታውቃለህ? በአንድ ሎኬሽን አይደለም እነሱ የሚሰዱት ማለት ነው። በውሃ አለ፣ በምድር አለ፣ በሽቦ አለ፣ በክሪክ አለ። ክሪክ የሚባል እንትኑ ማለት ነው ድንበሩ። በውሃ ይወስድህና ካልገባህ እዛው ነው ማጅራትን መጥቶ የሚጥልህ ማለት ነው። በጣም ጨካኞች ናቸው ማለት ይገፈትራል ወደ ውሃ ማለት ነው። ተሻግረህ እንድታልፍ ወደ ውሃ ይገፈትርሃል። ውሃ ውስጥ ገባህ ማለት ደግሞ ውሃው በሰዓቱ በጣም ነው የሚቀዘቅዘው። እንኳን ውሃ ውስጥ ገብተህ አይደለም እንትኑ ነክተው ራሱ ከባድ ነው። እንደምታውቀው እዚህ የዩሮፕ ሀገር ቅዝቃዜው ማለት ነው።